እንታረቃለን ወይ እንባባል በእሁድም በኢቢኤስ እንደ ወትሮ እንደ ሁሉ ጊዜ ሁሉ ሶስት ጥንዶችን ይዤላችሁ ተገናኝተናል እንግዶቻችን እንኳን ደህና መጣችሁ ደህና ናችሁ እንግዲህ ለበዓል ሳይደርስ እሁድ ቀን እንደዚህ ያበሻ ልብስ ሽፎ ምናምን ስታረጉ እኔ በዓል ነው የምታስመስሉት እሁድ አመሰግናችኋለሁ በጣም ዝንጥ ብላችሁ ነው የመጣችሁት ሁላችሁም ያው ዘመንኛው ቢሆን ቆንጆ ይሄኛው የበለጠ የኛ ስለሆነ እንወደዋለን እሺ መጀመሪያ ከናንተ ጋር ልተዋወቅ ስማችሁን ተነግሩኛላችሁ ካንቺ ጀምር ሰላም ተክሊ ሰላም ተክሊ በለጠ አረጋ ስንት ወርሽ ነው ሰላም ነፍሰ ጡር ነሽ 8 ወር ቆንጆ ቀጠን ያልሽ የዘንድሮ ወርጉዞች ምንድነው ሸንቀጥ ስፖርት አለ ወይስ ወክ ምናምን ታደርጊያለሽ ስራ በጣም ቢዚ የሚያደርግ ስራ ነው ያለሽ ምንድነው የምትሰሪው ካሸር ነኝ ለዛ ላይ ልጆች አሉ ቤት ስንተኛ ልጅ ነው ሶስተኛ ሄደሻል እናወራበታለን እንመለስበታለን እሺ እናንተስ ማን እንበል አበባ መኮንን እሺ ባለቤቷስ ዘነበ ደሳለኝ አንቺስ እኔ ተመኝ ማስረሻ የተመኝ ማስረሻ ስምሽ እንመለስበታለን እሺ ደሳለኝ አከዋቅ ምን ማለት ነው እንደ እግዚአብሔር ማለት ነው እንደ እግዚአብሔር አንዳንድ ስሞች ግን አይገርም ሰምቼ አላውቅም አይደል እሺ ስማችሁን ገኔ ደግሞ ሉላዶዙ እሺ ስማችሁን ከተዋወቅን ደግሞ እንግዲህ እንዴት ተዋወቃችሁ ምን ያህል ጊዜ በትዳር አስቆጠራችሁ ነው ቀጣዩ ጥያቄ የሚሆነው ከናንተ ልጀምር በፍቅር ያው የተዋወቀው ፋርማሲ ነው ሲሰራ እሱ ያው አንዳንዴ መድኃኒት ምናምን ሊገዛ ሲመጣ ነው ፋርማሲስት ነሽ አይ ያው እዛ ካሼሪ ምናምን እንሰራ የነበረው በፍቅር 2 አመት በትዳር 8 አመት አንድ ልጅ አለች 10 አመታችሁ እሺ ነዘነበስ እኛ በፍቅር 2 አመት በትዳር 2 አመት 4 አመት እንዴት ነው ተዋወቃችሁት ትምህርት ቤት ተማሪዎቹ ናችሁ የማታ ተማሪዎች ያየሰሩ እዛ ነው ትምህርት ቤት አጼናው ትምህርት ቤት እንዴት ነበር እንዴ ንገሩን እንጂ ያው የኮሮና ሰዓት ነው 2013 ኮሮና በገባ በአመቱ ሰው ቤት ነበር መሰራው መስተንግዶ እዛ ሰራ ሴትዮዋን አስተምሪኝ ስላት እሺ ብላ አስተማረች ከዛን እሷም አክስቷ ጋር ነበረች የማታ ነበር የምትማረው እንዳጋጣሚ በሳምንት 3 ቀን ነበር የምንማረው በኮሮና ምክንያት አው ኮሮና 2012 አደረገ 2013 ደግሞ እኛ ኮሮና ተለቆ በተራርቀን በሳምንት 3 ቀን የተከፋፍለን እንማር ነበር ማታ አሳይመንት እንዴ የተቀራረበን እንትላል እንቀባበል ነበርና በዛ አጋጣሚ ተግባባን የኮሮና ጊዜ የተገናኘ ነው ብለኝ ነበር ስለዚህ በማስክ ነበር መታቃት ማለት ነው ያው በማክስ ነበር ማስኩ ሲወልቅ እንዴት ነው ምንም ለውጥ የለውም ደስ ይላል ለምሳሌ ለነገሩ የሰው ልጅ ብዙ ነገሩ አይን ላይ ይገለጻል አይደል የኮሮና ጊዜ እንደሱ ነበር ብዙ ሰው 2012 ዋናኛው ነበር ግን ያው 2013 ደግሞ ብዙም ቀላል እያለ ነበር የመጣው እየተለቀቀ ነበር የመጣው ነው ያን ጊዜ እንኳን ተፋለ ነው እንዲቆም እንድናወራ የሆነው በዛ እሺ ወደነ በለጠና ሰላም ደግሞ እስቲ እኔና ሰላም የተዋወቅነው ያው አጎቷ ሱቅ እመላለስ ነበር ሱቅ አብዛኛው ጊዜ ከስራ ስመልስ ወደዛ ሱቅ ሄድ ነበር በአጋጣሚ ያው ሁሌ ባየኋት ቁጥር በቃ የሆነ እንትን የሳበኝ በቃ ሱቅ ላይ ምንም ለማልገዛም ነገር እነሱ ጋር መሄድ ጀመርኩ ከዛ በቃ ተዋወቅን ቤተክርስቲያን አብዛኛው ጊዜ ቤተክርስቲያን መቀጣጠር ጀመረን ያው 2006 2 አመት በፍቅር 13 አመት አሁን 14 ነው ይዘናል በትዳር ውስጥ ነው ያለነው 16 አመት እሺ ስለዚህ እኔና እናንተ ይሄን ያህል ከተዋወቅን እናንተ እንዴት እንደተዋወቃችሁ ከነገራችሁኝ ቀጣይ ደግሞ የሚሆነው በመጀመሪያ ሚስቶችን ሸኝቼ ከባሎች ጋር ቆይታ ላድርግ እሺ ወደ ጥያቄዎቼ ከመግባቴ በፊት ከሚስቶቻችሁ የምትወዱላቸው ነገር እስቲ ንገሩኝልስ በለጠ የምወድላት ነገር በጣም ያው ጎበዝ ጠንካራ ሰራተኛ እትቱ ነች በጣም ለሰውም ደግሞ አዛኝ ነች ይሄን ነገር ወድላታለሁ እኔ ነው የምትወድላት እሺ እኔ ጸባው እሺ ጸባዩ እሺ ወደ መጀመሪያው ጥያቄ አልፋለሁ የመጀመሪያው ጥያቄ ለባሎች ባለቤትህ ስንት ቦርሳ አላት ዘነበ 2 ደሳለኝ 4 ነው ያልከኝ
4 እሺ በለጠ 3 እሺ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ባለቤትህ ሻወር ስትወስድ ከምኗ ነው የምትጀምረው ከዚህ ከአንገቷ ከትከሻ ከትከሻዋ እኔም እንደዛው ከትከሻ እሺ በለጠ ስትታጠባ ይችላል በእውነት እሺ ግን በግምት ከየቱ ጋር የምትጀምር ይመስላል ከፀጉሯ የምትጀምር ይመስለኛል ከፀጉሯ እሺ ወደ መጨረሻው ጥያቄ አልፋለሁ የመጨረሻው ጥያቄ ለባሎች ባለቤትህ ፀጉሯን የምትሰራው በየስንት ጊዜው ነው ከበለጠ ነው የምጀምረው በወር በ15 ቀን በ15 ቀን እሺ ዘነበ ፕሮግራም ሲኖራት ብቻ እሺ ፕሮግራም ሲኖራት ብቻ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን እንደና መጣችሁ እንኳን ደህና ቆይ ቀልጠፍ ያልሽ ነፍሰ ጡር እሺ አመሰግናለሁ ለማንኛውም ባሎቻችሁ ጋር ትንሽ ቆይታ አደረግን ግን ወደ ጥያቄዎቹ ከማለፌ በፊት ፍቅራችሁን ተገላለጹ መልካም ምኞት ካላችሁ የምትፈልጉት ከናንተ ልጀምር እሺ ውዱ ባለቤቴ በጣም ወዳለሁ የልጅ አባት ኑርልኝ እድሜና ጤና ይስጥህ ስተርጅና አብረን እናርጅ በጣም የምወድሽ እግዚአብሔር ከኔ ጋር ያኑርሽ በጣም የምወድሽ ዘነበና አበባም ተገላለጹና የኔ ውድ አበባ ዘላለም አብረን እንኑር በጣም ነው የምወድሽ አመሰግናለሁ እኔም እድሜና ጤና ይስጥህ ሻመት እንኑር ምን ነው ሻመት ልታክ እሺ በለጠና ሰላም በጣም ነው የምወድሽ እና ያው እንግዲህ እግዚአብሔር በሰላም ልጆቻችን ያሳድግልን እኔና አንቺ ደግሞ እድሜና ጤና ይስጠን አሜን ውድ ባለቤቴ በጣም ነው የምወድህ በጣም ነው የማከብርህ ረጅም እድሜ ከጤና ጋር ይስጥልኝ አሜን አሁን ፍቅራችሁን ከተገላለጻችሁ ወደ ጥያቄ አልፋለሁ ከዛ በፊት ግን የተመኝ ስም የተመኝ ተባለው ለምንድን ነው አባቴ ሴት ልጅ በጣም ይመኝ ነበር እና ያው ሴት ስላልነበረው እኔ ስወለድ የተመኘውሽ ተመኝችሽ ነው ያገኘውሽ ለማለት በዛ እኔ ደግሞ የሆነ ሰው ለመተካት የለም የእንትና ምትክ የከሌ ምትክ እንደሚባለው ነበር ይመስለኝ እንኳን አስረዳሽ ለምን ሆነ ይቆረጠኛ እሺ ወደ ጥያቄዎች ያልፋል የመጀመሪያው ጥያቄ ባሎችን የጠየቅነው ባለቤትህ ስንት ቦርሳ አላት ብለን ነበር ሰላም 3 እሺ አሳይልኝ በለጠ እሺ አበባ እኔ 2 አሳይልኝ የተመኝ 4 አሳይልኝ አሁን እኔ ከዚህ ጥያቄ ምን እንደገባኝ ታውቃላችሁ ቦርሳውን የገዙት ባሎቻችሁ ናቸው ማን የገዛው ነው አይደል ያንቺ ሰበባ ያው እሱም ይገዛል እኔም እገዛለሁ ሁለት ነው ያለኝ ተብሏል የትኛው ነው እሱ የገዛው አንድ እሱ አንድ ነው ለዛ ነው ያረሳኩት ለጥሎሽ የገዛውለት የተመኝ በብዛት ስራ ቦታ ምናምን ላይ ስንሄድ ሳልወልድ በፊት አብረን እንገዛ ነበር በዛ እና ያው ምርጫ ስለሚችል በሱ ምርጫ በብዛት ገዛ ነው የሚገዛ እኔ ለዚህ በትክክል ተመለሰ ብዙ ጊዜ ወንዶች ይስቱታል እኮ ይሄን ጥያቄ እውነት ነው እሺ ሁለተኛው ጥያቄ ባሎችን የጠየቅ ነው ባለቤትህ ሻወር ስትወስድ ከምኗ ነው መታጠብ የምትጀምረው ብለን ነበር የተመኝ ጀምር ያው ከእጅ ነው የሚጀምረው አንቺ ያንቺን ነው ከእጅ ጀምረና ያው ወደታች ይወርዳል ስለዚህ ከምንሽ ነው የምትጀምረው ከእጅሽ እሺ አሳይልኝ ደሳለ ከትከሻ ነው ያለው አበባስ
እኔ ከዚህ ነው ከትከሻዬ ነው የምጀምረው። ከትከሻሽ የምጀምረው እንደዚህ ያያልኩ ከትከሻሽ አሳይል። ከትከሻ ከትከሻ ከጸጉሯ ነው ያለው። በራስን ያሰብከው ግን ሲመስል ለምን መሰለህ? ሴቶች በየቀኑ ሻወር ስናደርግ ጸጉራችንን ሁሌ አንታጠብም ስለሚሰራ አይደል? እሱ በራሱ ነው ያሰበው። ተሳስቻለሁ? ልክ ነሽ። ተናግሬያለሁ ስታጠብ እንጂ ሲለው ምን ልበል ያው ማስተካከል አልችልም እንጂ መልሱ ሴቶች ጸጉራችንን ስለምንሰራ ሁሌ እንደ ሰውነት ሁሌ ጊዜ መታጠብ ከባድ ያ ወንዶች ናቸው ቀለል ስለሚል እዛው። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ባለቤትህ ጸጉሯን የምትሰራው በስንት ጊዜ ነው ብለን ነበር? ሰላም በ15 ቀን 15 ቀን። እሺ አሳይልኝ። በ15 ቀን ጎበዝ ተብለሃል። ጎበዝ ተብለሃል። ለማንኛውም አበባስ? እኔ በየሳምንቱ በየሳምንቱ። እሺ አሳይልኝ። የተመኝስ? እኔ በየ15 ቀኑ ግን ከወለድኩ በኋላ ብዙም ለመሰራት እንትን የለኝም። እሺ መልሱ ምን ላይ እናሳርፈው? የሚያውቀው አይመስለኝም። አይ መልሷል። መልስ ሰጥቷል። መልስ ሰጥቷል? አዎ። እሺ በወር እሺ አሳይኝ። ፕሮግራም ሲኖራል ሁለቱም የአበባም የተመኝ ፕሮግራም ሲኖራት ነው ያሉት። ያው ብዙም የመሰራት እንትን የለኝም ልጄን ጥዬ ስለማልወጣ። እሱ ልክ ነበር ማለት ነው። እሺ በመጀመሪያው ዙር ደሳለኝና የተመኝ 5 ነጥብ፣ ዘነበና አበባ 10 ነጥብ፣ በለጠና ሰላም 10 ነጥብ። እሺ አሁን በተራ ባሎችን ልሸኝ ከሚስቶች ጋር ቆይታ ላድርግ። እሺ ባሎችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው። ከዛ በፊት ግን በጣም የቤት ውስጥ ስራ አውቃለሁ ከባድ ነው፣ ግን የሚያዝናናችሁ የቤት ውስጥ ስራ ምን አይነት ነው ለእናንተ? ቤት ውስጥ የሚሰራ ደስ ብሏችሁ የምትሰሩት ስራ? እሺ የሚያዝናናችሁ እንኳን ከባድ ነው፣ የስራ አዝናኝ የለውም፣ ግን ስትሰሩት ደስ እያላችሁ የምትሰሩት? ያው እኔ ሁሌ ከልጄ ጋር የተዳረቁ ስለምሰራ ደስ ይለኛል ሁሉም ስራ። እሱ ደስ ይልሻል? አዎ። እሺ አበባስ? ምግብ መስራት። ምን መስራት ነው የምትወጂው? ምግብ በቃ ወይም ይዋጣል ጎመን ቶሎ የሚደርስ ነገር ከስራው ስለምመጣ ቶሎ የሚደርስ ነገር ደስ እያለሽ ነው የምትሰሪው ምግብ? እሺ ሰላምስ? እኔ ደስ ያለኝ የምሰራው ቤት ማጽዳት። ቤት ማጽዳት ደህና ነሽ ማለት ነው? እውነት እኔም ቤት ማጽዳት በጣም የማይሰለቸኝ ስራ እሱ ነው። እሺ ወደ ጥያቄዎቻችን አልፋለሁ። ወደ ጥያቄዎቻችን ሳልፍ ግን እናንተው ጋር መጥቼ ቁጭ ብለስ ነፍሰ ጡር ጋር መቀመጥ ደግሞ ጥሩ ነው አይደል? የሚወለደው ወይ ንጉስ ነው ይባላል አይታወቅም። እሺ የመጀመሪያው ጥያቄ ለሚስቶች፣ ከባለቤትሽ ጋር ከመጋባታችሁ በፊት ስንት ኪሎ ነበር? የተመኝ ከመጋባታችን በፊት ስንት ኪሎ ነበር ባለቤትሽ? 62 62። አበባስ? እኔ ግን ኪሎ ተለክቶ አይቼው አላውቅም። አይ እንደው ስትገምቺ ቢሆን 50 እቺ እሺ 50 እኔ 80 ነበር ከመጋባታችሁ በፊት? ኧረ አሁንስ? አሁን ስንት ሆነ አሁን 72 ከመጋባታችሁ በፊት ግን 80 ነበር። እሺ ሁለተኛው ጥያቄ ለሚስቶች፣ ከባለቤትሽ ጋር ተዝናኑ ተብሎ እድል ቢሰጣችሁ የት ብትሄጂ ደስ ይልሻል? አበባ የት ብትሄጂ ደስ ይልሻል? እኔ ብዙ ቦታ አላውቅም፣ ግን እንደ ብትሄጂ እዚህ ቦታ ብሄድ ብትሄጂ? ቤተክርስቲያን። እሺ የተመኝ? ከከተማ ወጣ? እኔ እንደዚህ ከከተማ ወጣ አላልኩኝ፣ ከከተማ ውስጥ አላልኩኝ። ጥያቄ ባሎችም ሲመጡ የምጠይቃቸው
እድል ተሰጥቶሽ ከባለቤትሽ ጋር ተዝናኝ ብትባይ እድል ሲሰጥኩ ምንም መጠን የለውም ማለት እዚህ ቦታ ሚል የለ እዚህ ቦታ ብትባይ ግን አንቺ የምትፈልጊውን የምትነግሪ ደብረ ዘይት እሺ እኔም ደብረ ዘይት ብዙ ጊዜ እለዋለሁ። እሺ ስለዚህ ደብረ ዘይት እኔ ጋብዛቸዋለሁ ሳስበው ደብረ ዘይትም አዝች እሺ ደብረ ዘይት ቤተክርስቲያን ተብሏል። እሺ ሶስተኛውና የመጨረሻው ጥያቄ ለሚስቶች ዝግጁ ናችሁ? አዎ። ከባለቤትሽ ጋር የተገናኛችሁበት እለት መቼ ነበር? እለት ማለት ቀኑ ነው። ቀኑን አላስታውሰው ወይ እኔም አላስታውሰው ግዴታ ቀኑን መናገር አለብኝ። ቀኑን እለቱና እሺ ሰኞ በሰኞ ቀን የተገናኛችሁት? ያው ስራ ስገባ እሱም ለመግዛት ሲመጣ ስለዚህ ሰኞ ቀን። እኔ ግን አላውቀውም እንዴ ቀን እለቱ ያው ኮሮና ስለነበረ ያው ኮሮና ቀኑ ቆሞ ነበር እንዴ? ቀኑ ቆሞ ሳይሆን ሰኞ ትገቢያለሽ ማክሰኞ ከዛ ሮብ ቀን በቃ ይሁን ሮብ ቀን ነው። በሳምንት 3 ቀን ነበር የምትገቡት? ምን ገባና እንደውም ጥሩ ነሽ እኮ ለማስታወስ ቀኑ አጠረልሻል ለመሰለሽ ከ3ቱ ነው የምትመርጪው። አሁን እነሱ ከ7ቱ ነው የሚመርጡት። ያንቺ አሪፍ ነው ከ3ቱ። ስለዚህ መቼ ይሁን? ሮብ። እሺ እኔ ማክሰኞ ቀን ይመስልሻል? ደስ የሚል ጥያቄ ነው። ወድቻለሁ። እኔ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጥራና የነሱ ምላሽ ደግሞ እንሰማለን። ባሎች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ቆይታችሁ? በጣም አሪፍ ነበር። በጣም በቃ አላቆያችሁ። እኔ በቀጥታ ወደ ጥያቄዎች ይላልፍ ነው። ዝግጁ ናችሁ? yes እሺ የመጀመሪያው ጥያቄ ሚስቶቻችሁን የጠየቅነው ከመጋባታችሁ በፊት ባለቤትሽ ስንት ኪሎ ነበር ብለን ነው። ከበለጠ ልጀምር። 80 አሳይ። አሁን ስንት ሆንክ? እዛው ላይ ነኝ። እዛው ነው እንዴ? አልወረድኩም። እሷ ደግሞ 8 አወርዳለች ነበር። 72 ስፖርቱ ቀረ። እዛ ነው። እሺ ዘነበስ? አታውቀውም። አይ መልሳለች፣ መልስ ሰጣለች። እንደዛ ከሆነ ወይ 50 በቃ 50 አሳይልኝ አለው። ግጥም ማርጋር እንጂ ገምተሽኝ ነበር። ግን 50 ኪሎ ነበርክ? አዎ እውነት 48 50 59 49 እና እስከ 50 ነኝ አሁን። በጠንቅቃ ነው የምታቀማለህ። አይ እሺ ደሳለኝ 62 እሺ አሳይ። እኔ የምላችሁ አስመዝናችሁ እንዲያገባችኋቸው ለዚህ ክትር ይመጣል ብዬ አልጠበቅኩም ነው ግን አይደለም እዛ ፋርማሲ ሲመጣ ስለሚመዘን አውቃለሁ። አንቺ ቦታው ላይ ነበር። የሌሎቻችሁ ግን ወራስ አስመዝናችሁ ያገባችኋቸው? እኔ ገምቼ ነው ግምት ነው ፍራም ስለነበረ። አንቺ ግምትሽ ምንድነው? ጉድ አሁን 8 አስቀንሹ። አዎ ሁለተኛው ላይ በቃ አይንሽ እየለመደው ነው ማለት ነው እንትን ያለ መሰለሽ። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ሚስቶችን የጠየቅ ነው ከባለቤትሽ ጋር እድል ተሰጥቷችሁ ተዝናኑ ብትባሉ የት ብትሄጂ ደስ ይልሻል ብለን ነው። ከዘነበ ነው የምጀምረው። የት መሄድ የምትፈልግ ይመስልሃል? እኔ እንጃ። አይዞ እንደዚህ ማትጨነቅ የታባል። ወይ ዱባይ ያሳይ። ቤተክርስቲያን ያለች አንተ ዱባይ ብለሃል። ለነገሩ ሀገር ስለማላቅ ነው ብላኛለች። እሺ ደስ አለኝ። አሜሪካ ቢሆን አሜሪካ አንተ አይደለም እሷ ደስ የሚላት ነው። ዱባይ አሳይልኝ። ደብረ ዘይት ነው ያለችው። እሺ በለጠ አቤት። የት ይሆን? ደብረ ዘይት ይሆን? እሺ አሳይልኝ። እኔ እንግዲህ ደብረ ዘይት ኪለን አትወስዳትም? ቅርብ እኮ። ብዙ ጊዜ እናወራበት ማለት ነው። እሺ አንድ ቀን ግን አይቀርም። እሺ
ሶስተኛውና የመጨረሻው ጥያቄ ሚስቶችን የጠየቅነው ከባለቤትሽ ጋር የተገናኛችሁበት እለት መቼ ነው? እለት ማለት ቀኑ ሳይሆን እለቱ ከሰኞ እስከ እሁድ ካለው ማለት ነው። በእሁድ ቢይዘው ይሻላል። በምን እንያዘው? እሁድ ይሻላል። አሳይልኝ። ሰላም ማክሰኞ ብላለች። እሺ ዘነበ? እኔ እረስቸዋለሁ ግን ማክሰኞ ቀን ይመስለኛል። ማክሰኞ? አዎ። እሺ አሳይ። እሺ ደሳሌ? እሁድ መጀመሪያ ጊዜ የተገናኘንበት ነው? አዎ። ልድገምልህ ጥያቄውን። ከባለቤትሽ ጋር የተገናኛችሁበት እለት መቼ ነው? ሰኞ። አሳይ። የሁለተኛ ዙር ጥያቄዎቻችንን ጨርሰናል። 7696 ኤን ያላችሁ እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። በዛሬው እንተዋወቃለን ወይ ደሳለኝና የተመኝ 25 ነጥብ፣ ዘነበና አበባ 20 ነጥብ፣ በለጠና ሰላም 30 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች በለጠና ሰላም ናቸው። የ25000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ዘነበና አበባ እንዲሁም ደግሞ ደሳለኝና የተመኝ እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ ነው የምናመሰግነው። እንተዋወቃለን ወይ ይሄን ይመስል ነበር። እስከ ሳምንት